ሀገሪቱን ለ5 ዓመታት ጥለው ጠፍተዋል ተብለው ወቀሳ ይቀርብባቸዋል። አይደለም በእነዚህ ዓመታት የደከሙበት የወጡትና ያወረዱት ሁሉ ከግምት አልገባም ብለው ደግሞ ከእርሳቸው ወገን የሚሰለፉ በርካቶች ናቸው። ሚያዝያ 7 ቀን 1933 ዓ.ም ግን ይህንን ሁሉ የሚመልስ ቀን ነው። የወረራቸውን የወረሩበት ለ5 ዓመታት መሽጎ ያባረራቸውን በአርበኞቻቸው ጀግንነት ያባረሩበት ዕለት ነው። ለመሆኑ ንጉሡ ኃይለ ሥላሴ 5 ዓመት ሙሉ ሀገሪቱ በፋሺስቱ ጣሊያን እጅ ስትወድቅ የት ከረሙ? ፋሺስቷ ኢጣሊያ አዲስ አበባን በይፋ ተቆጣጥራ የድል አዋጅ ያወጀችው ሚያዝያ 7 ቀን 1928 ዓ.ም ነበር። ኢትዮጵያ ነጻነቷን አግኝታ አፄ ኃይለ ሥላሴ አዲስ አበባ የገቡት ልክ በ5ኛው ዓመት በዚሁ ሚያዝያ 7 ቀን 1933 ዓ.ም ዕለት ነው። ይህ ገጠመኝ ወይስ ክስተት አፄ ኃይለ ሥላሴ ሀገራቸውን ጥለው የከረሙበት ጊዜ እነሆ በኢትዮ ተረካች ልናነሳው ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን። በኢትዮጵያ ታሪክ ውስጥ ሚያዝያ 7 እና አፄ ኃይለ ሥላሴ የማይነጣጠሉና እጅግ ጥልቅ ትስስር ያላቸው ናቸው። ይህ ቀን ለንጉሠ ነገሥቱ የውርደትም የትዕግስትም የድልም ቀን ነው። በቀኑና በንጉሡ መካከል ያለውን ታሪካዊ ግንኙነት በሚመለከት የተለያዩ ጉዳዮችን ማንሳት ይቻላል። ከዚህን ጀምር የሽንፈትና የስደት ቀን ሚያዝያ 7 ቀን 1928 ዓ.ም ለ5 ዓመታት ለቆየው የኢጣሊያ ወረራ መጀመሪያ የሆነው የአዲስ አበባ መያዝ የተከናወነበት ቀን ነው። በዚህ ዕለት የአዲስ አበባ በፋሺስት ኢጣሊያ እጅ መውደቅ በኢትዮጵያ ዘመናዊ ታሪክ ውስጥ እጅግ አሳዛኝና ወሳኝ ምዕራፍ ነበር። እስኪ ከተማዋ እንዴት በጠላት እጅ እንደወደቀችና ንጉሡም በዛው ወቅት እንዴት ከሀገር እንደወጡ እንመልከት። በመጋቢት 1928 ዓ.ም ላይ የተደረገው የማይጨው ጦርነት የኢትዮጵያን መደበኛ ጦር እንዲሸነፍ ያደረገበት ነበር። ምክንያቱ ደግሞ የጀግኖች አርበኞች ሽንፈት እንዳይመስላችሁ። ፋሺስት ኢጣሊያ የተከለከለውን መርዘኛ ጋዝ በመጠቀሟ ነበር። ይህኔ አፄ ኃይለ ሥላሴም ከማይጨው ወደ አዲስ አበባ ተመልሰው በቀጣይ እርምጃ ላይ መከሩ። መጋቢት 23 ቀን 1928 ዓ.ም አገር ጥለው በጅቡቲ በኩል ወደ አውሮፓ ተሰደዱ። ነገር ግን በቀጣይ 3 ቀናት ከተማዋ ላይ የነበረው ትርምስ አያደርስ ነው። ንጉሡ አዲስ አበባን ለቀው ከወጡበት ሚያዝያ 4 ጣሊያኖች ከተማዋን እስከያዙበት ሚያዝያ 7 ድረስ ባሉት ቀናት ውስጥ አዲስ አበባ ያለ መሪ ነበረች። ምክንያቱም ንጉሡ ጥለው ሄደዋል። በከተማዋ ከፍተኛ ዝርፊያ ተከስቶ ነበር። የመንግስት መጋዘኖች፣ ሱቆች፣ የውጭ ሀገራት ዜጎች ቤቶች ሁሉ ተዘረፉ። ህዝቡ ከፍተኛ ድንጋጤ ውስጥ ገባ። ብዙ የአዲስ አበባ ነዋሪዎች ከተማዋን ለቀው ወደ ገጠር ሸሹ። ሚያዝያ 7 የጣሊያን ጦሩ መሪ ጀነራል ፔትሮ ቫዲዮሎ የሚመራው ጦር በሰሜን አቅጣጫ በእንጦጦ በኩል ወደ አዲስ አበባ ገባ። ጣሊያኖች ሲገቡ በከተማው የነበሩ ጥቂት የውጭ ሀገር ዜጎችና አንዳንድ የአካባቢው ነዋሪዎች በግዳጅም ይሁን በፍላጎት በዝምታና በድንጋጤ ተመለከቷቸው። በታላቁ ቤተ መንግስት ላይ ተሰቅሎ የነበረው የኢትዮጵያ ሰንደቅ ዓላማ ወርዶ የጣሊያን ባንዲራ ተሰቀለ። ቫዲዮሎ የአዲስ አበባን መያዝ ለቬንቶ ሞሶሎኒ በቴሌግራም አበሰረ። ጣሊያኖች አዲስ አበባ እንደተቆጣጠሩ በሮም የሚገኘው ሞሶሎኒ ለህዝቡ ንግግር አደረገ። ኢትዮጵያ የጣሊያን ናት ብሎ አወጀ። ኢትዮጵያን፣ ኤርትራና ሶማሊያን በመቀላቀል የጣሊያን ምስራቃዊ ክፍል ወይም የጣሊያን ምስራቅ አፍሪካ የሚል መጠሪያም ተሰጠ። የጣሊያኑ ንጉስ ቪክቶር ኢማኑኤል ሳልሳዊ የኢትዮጵያ ንጉሠ ነገሥት ተብሎ እንዲጠራም ተደረገ። ጣሊያን በአዲስ አበባ ነገሰ። ፋሺስቱ በነገራችን ላይ ፋሺስቱ ከተማዋን ከተቆጣጠረ ከ1 ዓመት በኋላ ነበር የካቲት 12 ጭቆናና በደል እንዲሁም ግፍ የተፈጸመው።
የካቲት 12 ቀን 1929 ዓ.ም በግራዚያኒ ላይ ከተሰነዘረው የግድያ ሙከራ በኋላ በአዲስ አበባ ከተማ ውስጥ በአንድ ጀንበር በሺዎች የሚቆጠሩ ንጹሃን ዜጎች ተጨፍጭፈዋል። ፋሽስቱ አዲስ አበባ ላይ መንጓለልን ቀጠለ። ንጉሱ ግን በዚህ መሃል የታሉ? ምን እየሰሩ ነው? ሀገር ሲደፈር ሀገር ሲወረስ ተባለ። የተለያዩ መረጃዎች በዚህ ላይ እነዚህን ይላሉ። አፄ ኃይለሥላሴ በስደት የቆዩባቸው 5 ዓመታት ማለትም ከ1928 እስከ 1933 ዓ.ም ነው። ይህ ዓመት ለእርሳቸውም ሆነ ለኢትዮጵያ እጅግ አስቸጋሪና ወሳኝ ጊዜ እንደነበር ይነገራል። በእነዚህ ዓመታት ንጉሱ ዝም ብለው የተቀመጡ ሳይሆን አገራቸውን ለማስመለስ ያላለሰለሰ ዲፕሎማሲያዊና ፖለቲካዊ ትግል ሲያደርጉ እንደነበር ይነገርላቸዋል። ንጉሱ ከኢትዮጵያ እንደወጡ መጀመሪያ ያረፉት ኢየሩሳሌም ነበር። ንጉሱ በቅዱሳት መካናት በመዛወር ጸሎት ያደርጉ እንደነበር፣ ይህም በጦርነቱ ለተጎዱት ወገኖቻቸውና ለኢትዮጵያ ትንሣኤ መንፈሳዊ ጥንካሬ ለማግኘት እንደሆነ፣ በወቅቱ በኢየሩሳሌም የነበሩት የኢትዮጵያ ገዳማት በጣሊያን ጫና ምክንያት በፋሽስቱ ከፍተኛ ችግር ላይ እንደነበሩ፣ ንጉሱ የገዳማቱን መብት ለማስጠበቅ ጥረት ሲያደርጉ ከቆዩ በኋላ በመቀጠል ወደ ስዊዘርላንዷ ጄኔቫ እንዳቀኑ ይነገራል። በእርግጥ ይህ ታሪካቸው ወይም ጉዟቸው በብዙ የሚነሳና የሚመሰክርላቸው ነው። ንጉሱ ወደ እንግሊዝ ከማምራታቸው በፊት በጄኔቫ በሚገኘው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ ተገኝተው ነበር። ሰኔ 3 ቀን 1928 ዓ.ም በዓለም መድረክ ላይ በመቆም ዝነኛውን ንግግራቸውን አደረጉ። ፋሽስቱ ጣሊያን የተጠቀመውን የመርዝ ጋዝና የዓለም መንግስታት ዝምታን ትክክል አይደለም ሲሉ አወገዙ። ዛሬ በእኛ ላይ የደረሰው ነገ በእናንተ ላይ መድረሱ አይቀርም የሚለው ትንቢታዊ ንግግራቸው ዓለምን ያስደነገጠ ነበር። ይህ ንግግር በዓለም ላይ ካሉ ታሪካዊ ንግግሮች አንዱ ተደርጎ ይወሰዳል። ንግግሩ በሰላም፣ በዘር እኩልነትና በሰብአዊ መብቶች ላይ የሚያተኮረ ነው። አንድ ዘር ከሌላው ይበልጣል፣ ሌላው ደግሞ ያንሳል የሚለው ፍልስፍና ሙሉ በሙሉ እስካልተወገደና እስካልጠፋ ድረስ ሰላም አይመጣም የሚለው የታወቀው ንግግራቸው እዚህ ላይ ነው። አፍሪካውያን ከቀኝ ግዛት ቀንበር ተላቀው በነጻነትና በእኩልነት እንዲኖሩም በዕለቱ ጥሪ አቅርበዋል። የኒውክሌር ጦር መሳሪያ መገታት እንዳለበትና ሀገራት በሰላም አብረው መኖር እንዳለባቸውም አሳስበዋል። በነገራችን ላይ ታዋቂው የሬጌ ሙዚቀኛ ቦብ ማርሌ ዋር የተሰኘውን ዘፈኑን የሰራው ከዚሁ ንግግር በተወሰዱ ቃላቶች ነው። ከዚህ ንግግራቸው በኋላ ያቀኑት ደግሞ ወደ እንግሊዝ ነበር። ረዥሙን የስደት ዘመናቸውን ያሳለፉበት ሀገር፣ አብዛኛውን የስደት ዘመናቸውን ያሳለፉት በእንግሊዝ ሀገር ባዝ በተባለችው ከተማ ፌርፊልድ ሃውስ በተባለ ቤት ውስጥ ነበር። በዚህ ቆይታቸው ለዓለም መሪዎች ደብዳቤዎችን በመጻፍ በማስረዳትና ድጋፍ በመጠየቅ እንደታገሉ ይነገራል። በኢትዮጵያ ውስጥ ከነበሩት የአርበኞች መሪዎች እንደ ራስ አበበ አረጋይ ካሉት ጋር በሚስጥር መልእክት ይለዋወጡ እንደነበርና ይህም አርበኞች ተስፋ እንዳይቆርጡና ትግላቸውን እንዲቀጥሉ እንዳበረታታቸውም ይነገራል። ሕይወቴና ኢትዮጵያ እርምጃ የተባለው መጽሐፋቸውን የመጀመሪያ ክፍል የጻፉት በዚሁ የስደት ወቅት እንደነበር፣ በወቅቱ ንጉሱ ከፍተኛ የገንዘብ ችግር አጋጥሟቸው የነበረ ሲሆን ቤተሰቦቻቸውን ለማስተዳደርና ለትግሉ የሚሆን ገንዘብ ለማግኘት የነበሯቸውን ውድ ጌጣጌጦችና ንብረቶች ለመሸጥ እንደተገደዱም ይነገራል። ከዛ ወደ ሀገር የመምጣት ዝግጅት ደግሞ ተጀመረ። ሁለተኛው የዓለም ጦርነት ሲፈነዳና እንግሊዝ ከጣሊያን ጋር ስትጣላ ንጉሱ ወደ አፍሪካ እንዲመጡ ተደረገ። መጀመሪያ የመጡት ሱዳን ካርቱም ነበር። በካርቱም ሆነው ከእንግሊዝ የጦር መኮንኖች ጋር በመሆን ኢትዮጵያን ነጻ ለማውጣት የሚያስችለውን የጦር እቅድ አወጡ። በስደት ሱዳንና ኬንያ የነበሩ ኢትዮጵያንን በማሰባሰብና በማሰልጠን የጌዲዮን ጦር እንዲደራጅ አደረጉ። ጦሩና ጀግኖች አርበኞች በየዱር በገደሉ ተዋደቁ፣ ጀግንነታቸውንም አሳዩ። ይህ ጦር ንጉሱን አጅቦ በጎጃም በኩል ወደ ሀገር ውስጥም ገባ። አዲስ አበባ በፋሽስት እጅ ከወደቀች ልክ በ5ኛው ዓመት የአርበኞች ተጋድሎና የእንግሊዝ ጦር ድጋፍ ተጨምሮበት ጣሊያኖች ተሸንፈው ከአዲስ አበባ ወጡ።
አፄ ኃይለ ሥላሴም በድል አድራጊነት ወደ ሀገራቸው ተመለሱ። ፋሽስቱ በገባበት ቀን በገባበት ቀዳዳ ተመልሶ ወጣ። የዚህ ቀን ግጥምጥሞሽን በሚመለከት ጣሊያን አዲስ አበባን በወራ የተቆጣጠረችው ሚያዝያ 27 ቀን 1928 ዓመተ ምህረት ነበር። ኢትዮጵያ ነጻነቷን አግኝታ አፄ ኃይለ ሥላሴ አዲስ አበባ የገቡት ደግሞ ልክ በ5ኛው ዓመት በዚሁ ሚያዝያ 27 ቀን 1933 ዓመተ ምህረት ከ5 ዓመት በኋላ በእለቱ። ይህ የታሪክ ግጥምጥሞሽ ወይንስ ሆን ተብሎ የተቀየሰ ለሚለው ምላሽ ንጉሱ ሆን ብለው ቀኑን ከወረራ ወደ ድል እንዳጣፉት ይነገራል። ሚያዝያ 7 ኢትዮጵያ በፋሽስቱ ተወረረች ሳይሆን ሚያዝያ 7 ፋሽስቷ ኢጣሊያ በኢትዮጵያ ጦር ተወራ ተባረረች የሚለውን አጽድቀውታል። አፄ ኃይለ ሥላሴ አዲስ አበባ ሲገቡ በእለቱ በታላቁ ቤተ መንግስት ላይ ተሰቅሎ የነበረውን የኢጣሊያ ሰንደቅ ዓላማ አውርደው የኢትዮጵያን ሰንደቅ ዓላማ የሰቀሉት በታላቅ ስነ ስርዓት ነበር። በዚህ ዕለት የነበረው ደስታና ለቅሶ እጅግ ከፍተኛ ከመሆኑ የተነሳ አርበኞች ጠመንጃቸውን ወደ ሰማይ በመተኮስ ለሰዓታት ደስታቸውን ገልጸዋል። ሚያዝያ 7 የአንድነት የጽናትና የማያረጅ የነጻነት ተምሳሌት ሆኖ እስከዛሬ ይከበራል። ለዛሬ አበቃ። ዝግጅቱን እንዲሁም መረጃውን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ለቻናላችን አዲስ ይሆናችሁ ቤተሰቦቻችን ደግሞ በጣም ምርጥ መረጃዎች የምታገኙበት ቻናል ስለሆነ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን።